ቃልሙድ ሰላም ጣፋጮችዬ እንዴት ናችሁ? እኔ ሉሲ ነኝ። ዛሬም ቆንጆና ጣፋጭ ተረት ይዤላችሁ መጥቻለሁ። የተረቴ ርዕስ የቢጩ ጸጸት ነው። እሺ በደንብ ተከታተሉ። መቸኮል ምን ያህል ጉዳት እንዳለውና የታላላቆችን ምክር መስማት ለምን እንደሚያስፈልግ በአንድ ወቅት በውቢቷ ሐዋሳ የዲያስፖራ አካባቢ ነዋሪ የሆነች ደንቢጥ የምትባል ወፍ ነበረች። ደንቢጥ በየቀኑ ሊነጋጋ ሲል እየተነሳች የሚያስደስቱ ዜማዎችን ታሰማ ነበር። የደንቢጥ የንጋት ዜማ የአካባቢው ነዋሪዎች ከመኝታቸው የሚነቁበትና ወደ የዕለት ስራቸው የሚሰማሩበት የጊዜ መለኪያ ነበረ። በዚሁ አካባቢ ሚጢጢ የተባለች ሕፃን ከወላጆቿ ጋር ትኖር ነበር። ከዕለታት አንድ ቀን ሚጢጢ በእንቅልፍ ልቧ ሆና ልዩ የደስታ ስሜት ተሰማት። አይኗን ሳትገልጽ ጸጥ ብላ ደስ ያሰኛት ነበረ። ምን እንደሆነ ለማወቅ ስትሞክር ከዚህ ቀደም ሰምታ የማታውቀው አይነት የወፍ ዜማ ተሰማት። ዛሬ ደግሞ እንዲህ የሚጥም ዜማ የምታሰማን ወፍ ምን አይነት ወፍ ትሆን በማለት ከአልጋው ዘላ በመውጣት ወደ መስኮቱ ሄዳ ድምጹን ወደ ሰማችበት አቅጣጫ አይኗን ወረወረች። ዳሩ ግን ሚጢጢ እንደጠረጠረችው ሌላ ወፍ ሳትሆን ዘማሪዋ ወፍ ደንቢጥ ራሷ መሆኗን ተመለከተች። በዚህን ጊዜ ሚጢጢ አይኖቿን ማመን አልቻለች። ከመኝታ ቤቷ በመውጣት ወደ ደንቢጥ ሮጠች። ደንቢጥዬ እንደምን አደርሽ? ዛሬ የዘመርሽልኝ ልዩ ጣዕም አለው። በጣም ደስ አሰኝቶኛል። እባክሽን እንደገና ዘምሪልኝ ብላ ለመነቻት። ደንቢጥ በሚጢጢ አባባል ተማረከች። ዜማዋንም እንደገና ልታሰማት ፈቃደኛ በመሆን ወዲያውኑ አንገቷን ከግራ ወደ ቀኝ ከቀኝ ወደ ግራ እየነቀነቀች በኩራት ዘመረች። ሚጢጢም ከዛፍ ስር ቆማ ደንቢጥን ወደ ላይ እያየቻት በዳንስ አጀበቻት። ዘምራ እንዳበቃች እስከ ዛሬ ድረስ ይህን የመሰለ ዜማ እንዴት አላሰማሽንም ብላ ሚጢጢ ደንቢጥን ጠየቀቻት። ይህ ዛሬ የዘመርኩት የምስጋና መዝሙር ነው። የምስጋና መዝሙር ደግሞ ለተለየ ቀን የሚዘመር እንጂ ባዘቦቱ ቀን ሁሉ አይዘመርም። አየሽ ሚጢጢዬ፣ ልዩ ነገር የሚደረገው ልዩ ለሆነ ቀን ነው በማለት መለሰችላት። ታዲያ የዛሬው ቀን ከሌሎች ቀኖች በምን ይለያል ስትል ሚጢጢ ጠየቀች። የዛሬው ቀን ለኔ ልዩ ነው። ዛሬ ለመጀመሪያ ጊዜ እንቁላል ጣልኩኝ። ይህ ማለት ደግሞ በቅርብ ቀን ልጅ ይኖርኛል ማለት ነው። ደስ አይልም ስትል መለሰችላት። በጣም ደስ ይላል እንጂ ደንቢጥዬ፣ እንኳን አንቺ እኔ ራሴ ተደስቻለሁ። እኔም ጓደኛ አገኘው ማለት ነው። ልጅሽ ጓደኛዬ ስትሆን ሶስት ሆነን እንዘምርና ስንደንስ ታየኝ በማለት ሚጢጢ ደስታዋን ገለጸች። ደንቢጥም በሚጥሙ አነጋገር ከመደሰቷ የተነሳ ጭራዋን እያወዛወዘች የኔ ቆንጆ፣ ስለዚህ መልካም ሀሳብሽ በጣም አመሰግናለሁ አለቻት። ከጥቂት ቀናት በኋላ ደንቢጥ በማለዳ ተነስታ ሌላ አዲስና ቆንጆ ዜማ አሰማች። ሚጢጢም ዛሬ ደንቢጥ ለምን አዲስ ዜማ እንዳሰማች ለማወቅ በመጓጓት ደንቢጥዬ፣ ዛሬስ አዲስ ዜማ የዘመርሽበት ልዩ ምክንያት አለ ብላ ጠየቀቻት። ወፊቱም አዎ ሚጢጢዬ፣ ዛሬም ለኔ ልዩ ቀን ነው። ሰሞኑን እንዳየሽኝ ለልጄ የሚሆን አዲስ ጎጆ እየሰራው ነበር። ይሄው አሁን ገና መጨረሴ ነው። ውስጡን ካጸዳው በኋላ እንቁላሌን እፈለፍላለሁ። ከዚያም በኋላ ልጄ እስክጠነክር ድረስ ከጎጆዬ አልወጣም ብላ ነገረቻት። ሚጢጢም ደስ አላት። እኔም ሰሞኑን ትምህርት ቤቴ ስለተዘጋ ከቤት አልወጣም። ስለዚህ ሶስታችንም አብረን እንዘምራለን። እስክትወጪ ድረስ ደግሞ የእኔን ምግብ እንካፈላለን አለቻት። ሚጢጢ ስለ መልካም ሀሳብሽ አመሰግናለሁ። እግዚአብሔር ይባርክሽ። ነገር ግን ለእኔና ለልጄ ምግብ ለማምጣት አታስቢ። ምክንያቱም እኛ ልጆቻችንን ለማሳደግ የሚያስችለን ባህል ስላለን አንቸገርም አለቻት። ሚጢጢ የደንቢጥን ልጅ ለማየት በጣም ስለጓጓች በየቀኑ ትመላለስ ጀመር። ደንቢጥ እንቁላሏን ከፈለፈለች በኋላ እጅግ ደስ አላት። ትንሿ ወፍ አይኗን አልከፈተችም ነበር። በሰውነቷ ላይ ምንም ላባ አልነበረውም። ስለዚህ ደንቢጥ ልጇ በብርድ እንዳትጎዳባት በማሰብ በክንፎቿ ትሸፍናታለች። ከዚያም እሹሩሩሩሩ ልጅ ሹሩሩሩ ልጅ ሹሩሩሩ ብርድ እንዳይነካሽ በክንፍ ያቅፍሻለሁ፣ ነፋስ እንዳይነካሽ እጋርድሻለሁ፣ አትፍሪ የኔ ልጅ እኔ እናትሽ ሳለሁ እያለች ትዘምርላታለች። ደንቢጥ በዚህ አይነት ልጇን ስትንከባከብ ሰነበተች።
ልጇን በፍጥነት ታደገችላት። ትንሿ ወፍ ነጭ ጣል ያደረገበት ጥቁር ሰማያዊ ላባዎች አወጣች። በዚያ ላይ ቢጫ ቀለም ያላቸውና የሚያማምሩ አይኖቿ ማራኪ የሆኑ የልጇ ውበት እናቷን አስደነቃት። ስሟንም ቢጩ ብላ ወጣችላት። ድንቢጥ በየዕለቱ ለቢጩ ከጎጇቸው ውጪ ስላለው ዓለም ብዙ ነገር ነገረቻት። አቶቴ፣ ትሩፋት፣ 01፣ ታቦር፣ ፒያሳ ስለሚባሉ ስፍራዎች፣ ስለ ክረምትና ስለ በጋ ወራት ብዙ አወጋቻት። በተለይ ክረምትና በጋ ከወፎች ሕይወት ጋር ስላለው ግንኙነት አንድም ሳታስቀር አወራቻት። ቢጩ እናቷ የነገረቻትን ሁሉ ከልቧ አዳመጠች። በጆሮዋ የሰማችውን ሁሉ በዓይኗ ለማየት ከፍተኛ ጉጉት አደረባት። አንድ ቀን ድንቢጥ ከአራስ ቤት መውጣቷ መሆኑን ለልጇ ነገረቻት። ቢጩ በነገሩ አልተደሰተችም። ዓይኖቿ እንባ አቀረሩ። እማዬ፣ እኔም ካንቺ ጋር እሄዳለሁ፣ ብቻዬን እዚህ ቁጭ ብዬ መዋል እፈራለሁ አለቻት። ድንቢጥ የልጇ ሁኔታ በጣም ስላሳሰባት ቀስ ብላ ወደ ልጇ በመጠጋት ዛሬ ከእኔ ጎን ስትበሪ ማየት እንዴት ደስ ይለኝ ነበረ። ችግሩ ግን ክንፎችሽ ገና ስላልጠነከሩ በአየር ላይ ለመንሳፈፍ አትችይም፣ ገና ነሽ። ላባዎችሽም በደንብ ስላላደጉ ከወቅቱ ብርድና ንፋስ ሊከላከሉሽ አይችሉም። እቤት እንድትቆይኝ የፈለኩት ለዚህ ነው የኔ ማር። እኔ ምን ጊዜም ፍላጎቴ ጤናማ ደስተኛ ሆነሽ እንድታድጊልኝ ነው። ክንፎችሽ ሳይጠነክሩ ለመብረር ብትሞክሪ ትወድቅብኝና የውሻና የድመት ሲሳይ ትሆኝብኛለሽ። ገባሽ የኔ ውለላ አለቻት። ቢጩ የእናቷን ምክር ተቀብላ እቤት በመዋሉ ተስማማች። ይሁን እንጂ ገና እናቷ እግሯ ወጣ ከማለቱ እየተንፏቀቀች ወደ ጎጆ በር ተጠግታ ቆመች። ብር ብላ እናቷ የነገረቻትን ስፍራዎች ሁሉ ለማየት አሰበች። ነገር ግን ድመቶቹንና ውሾቹን ስለፈራች ሀሳቧንም ለውጣ ከሚጢጢ ጋር ለመጫወት ወሰነች። ሚጢጢ ብላ ተጣራች። ሚጢጢን ከተዋወቀቻት ቀን አንስቶ ወዳታለች። ሚጢጢ ወዲያውኑ እየሮጠች ስትመጣ ቢጩን በር ላይ ቆማ በማየቷ ተደሰተች። ቢጩ ነይ ውረጂና መሬት ላይ እንጫወት አለቻት። ቢጩ ግን መሬት ላይ መውረድ አደጋ እንደሚያስከትል እናቷ የነገረቻትን ማስጠንቀቂያ ሁሉ ነገረቻት። ሚጢጢ ግን ሀሳቧን ለመቀየር አልፈለገችም። ይልቁንም እናትሽ የነገረችሽ ነገር ልክ ሊሆን ይችላል፣ ሁልጊዜ ግን ትክክል ይሆናል ማለት አይደለም። አሁን አንቺ ወርደሽ ከእኔ ጋር ብትጫወቺ የሚደርስብሽ ጉዳት አይኖርም። እኔ ራሴ ዛፉ ላይ ወጥቼ በጥንቃቄ ኪሲ ውስጥ አድርጌ ቀስ ብዬ አወርድሻለሁ። ከዚያ በኋላ አየሩ እንዳይለዋወጥብሽ በሻሼ ጥቅልል አድርጌ አስቀምጥሻለሁ። ቀኑን በደስታ ካሳለፍን በኋላ እናትሽ ሳትመጣብን በፊት ወደ ጎጆሽ እመልስሻለሁ። እናትሽ ቃልሽን ማፍረስሽን በምን ታውቃለች አለቻት። ቢጩን በነገሩ ተስማማች። ሚጢጢ ልክ እንዳለቻት ቀስ ብላ ቢጩን አወረደቻትና አብረው ሲጫወቱና ሲዘምሩ አሉ። በመጨረሻም ቢጩ እናቴ መምጫዋ ሰዓት ስለደረሰ እባክሽን ወደ ጎጆ ይመልሽኝ በማለት ጓደኛዋን አሳሰበቻት። ሚጢጢ ወዲያውኑ ብድግ በማለት ቢጩን ኪሷ ውስጥ ከተተቻትና ዛፉ ላይ መውጣት ጀመረች። በአንድ እጇ የዛፉን ቅርንጫፍ በሌላው እጇ የዛፉን ግንድ ያዘችውና አንድ እግሯን በጥንቃቄ ብድግ አድርጋ ዛፉ ላይ አደረገችው። ቀጥላም ሌላውን እግሯን አስከትላለሁ ስትል አንሸራተታትና በአንድ እጇ ይዛው የነበረውን ቅርንጫፍ ይዛ ተንጠለጠለች። በዚህን ጊዜ ሚጢጢና ቢጩ ድረሱልን ብለው ጮሁ። የሚጢጢ እናትም ምን ሆናችኋል ብለው ሮጠው ሲመጡ ሁለቱም ወድቀው እያቃሰቱ ስላገኘቻቸው ደነገጡ። ወዲያውኑ ወደ ሐኪም ቤት ይዘዋቸው ሄዱ። ሐኪሙ ሚጢጢ ጥርሷ መውለቁንና ቢጩ ደግሞ ክንፏ መሰበሩን ከገለጸላቸው በኋላ ቢጩን በጀሶ አሸጋትና ከ3 ወር በፊት መብረር እንደማትችል ነገራት። አያሳዝን? ቢጩ ስቅስቅ ብላ አለቀሰች። ልጆችዬ አያችሁ አይደለ? ቢጩ እናቷን ባለመስማቷ አደጋ ደረሰባት። እኛም ወላጆቻችንና አስተማሪዎቻችን አይሆንም የሚሉን ነገር ለደህንነታችን መሆኑን ማወቅ አለብን። እሺ፣ ትዕግስት ሁልጊዜም ያሸንፋል። በቀጣይ በሌላ ተረት እስክንገናኝ ቻው ቻው።